የሚገባል መንገድ ላይ እየሄድኩ ነበር ዕቃ እያመጣሁ እንደ ድንገት ሚዩቱ ተነስቷል መሰለኝ። እሷ ወሬ እያወራች ነው አላውቅም። እኛ ሳቅን። የሳቅነው ግን በራሳችን ነው። ከዛ እንዴት በእኔ ትስቃላችሁ ብላ እናቴ ቁልፋፏን ፈታችብኝ። ነገሩ አንቺ ስድብ ብርቅሽ ነው እንዴ? ቴሌግራም ነው ከዚህ በላይ የተሰዳደም። አይ የቴሌግራም ነገር ታወሪያለሽ እንዴ? አይደለም ላይክ በደህና ነገር ስሜን አንስታው ቢሆን ወይ በደህና ነገር ብትሳደብ ጥሩ። ይሄ ምንም በቃ እውነት ወሬዋ ራሱ ደስ አይለኝም። በቃ እኛ እኮ ተሰድበን ትተናታል። መልስ መመለስ መልስ የመለስኩላት እኮ ሪከርድ አይቼ ፎቶ ስለተለጠነ አንድም ቀንም ነገርኩሽ እንዴ ቲክቶክ ላይ ቴሌግራም ላይ እኮ ነው የሚታየው። በፎቶችን እንደ ኤአይ ይሰራብን ነበር ራሱ ራቆት ምናምን ተደርጎ ብርቅ አይደለም። እኔ ዛሬ እና እሷ አሁን ራሷ የምታስበው እንዴት እንደሆነ ታውቂያለሽ? በፊት እንደታወቀች የድሮ ሰው እንደሆነች ምናምን ላይ እንትናላ እንዲህ አለችኝ። አንቺ ትናንት በተሽ ምናምን አለችኝ። ያለመታወቅ አለመፈመሳችን እንጂ እኛ ከማንም በፊት ነበር የመጣ ነው ቲክቶክ ላይ። አንተ እጅ የምትባለው ሰውዬ ራስን በራስ ሜንሽን አድርገህ ትሳደባለህ። ራስን በራስ እንትን ብሎ ጠቅልሎ ይሰድበናል። በነገራችን ላይ ሚጣኔ እንደውም ቆርጬ ነው እንጂ በጣም ነው የተሳደበችው። እሺ አይ እኔ በእንትና ማነው መሲ ጋር እኮ ተሳድባለች። መሲ ስለማከብር እኮ ነው እንጂ አፌን ያልከፈትኩት። የእናትሽ እንደዚህ ሆነ አባት ነበርኩ መሲ ጋር ነበርኩኝ ማሬ ነበርኩኝ። እኔ ነበርኩኝ መሲ ጋር እኮ እንደዛ ስትሳደብ ሲጀመር እኮ ስትጀምሩ ራሱ ነበርኩኝ። ኢትዮኔ ማርያምን እኔ ተነጋግሬ ባላቀም እንደዚህ ከሴቶች ጋር እሱ እንዳይገባ ምንም አይነት ወሬ ላይ እንዳታስገባ ብዬ እኮ እሱ ራሱ ወጥቼው ፊቱን እንዳይታይ ሁላ አድርጌ ስናገር እሱ ነው ዝም በል ስለ አልሰማ ያለኝ። ይደብራል። እሱን አታስገቡ እድል መስጠት ነው እና እሱ እንዳይገባ አንቺ ብቻ ቀጥል። ደግሞ ኧረ እኔ ከዚህ በኋላ ነው ያልሰዳደብ ከእሷ ጋር ሊያብሪያ ማለሽም ብላለች። ችጅድ ብሬን ትመልስ። በአደባባይ ነው የጠየኳት ያዋጣሁት። የምን ልብስ የምን ብር ሀቢባ ቤት የዛን ኢትዮጵያ ስገባ ያዋጣሁት በረሃ ላይ ያለች ብር አዋጥቼ ይላታል አለች። እሱ ራሱ ልፎስት ነበር። በተሰጠን ነገር አይባልም። ሪሲት አለኝ ማርያምን ሪሲት አለኝ እንጂ እስማ ወልድ ዳቪድ በቤቴ ሀቢባ ቤት ገብታ ትዝ ካላችሁ ሀቢባ ሰብስባላት አልነበረ ሪ የዛን ታይም እኔ ሰብስቤያለሁ። ያ ወጥቻለሁ አለኝ። እኔ እናቴ ትሙት ሪሲት አለኝ። ከልጁ ፈልጌ ያመጣዋለሁ። ታምጣት እሱን ታይ እሱን አታስታውሽ ፍቅሬ። አይ ማሬ ሰው አመጣጡ ሲረሳ ትክክል አይደለም። የኔ ቆንጆ እኮ እሱማ ነው ለምናዊ ተፋቺ በእናትሽ ቤትሽ ቤሻት በይ ቤት ያሳጣሽ እናንተ ያማችኋል እንዴ? እኔ እኮ እህቷ ነኝ ጓደኛዋ ነኝ። እኔ አገባኝ ታዲያ ቤትሽ ተጠየቅኩ ተመለስኩ። እኔ ሙሽራ ነኝ። ነገር አፈልጉኝ ሰርገኛ ነኝ። ስትነጋገሪ እንትናን አታስገቢ። አዳንን ማነው ከሆነ ሰው ጋር ጥለሽ መሰለኝ መጣና በዚህ ልክ ሰው ይመጻደቃል። ማነው ተጣሪ ችግር ድንገርሽ ብዬ ነው እኔ አውቃለሁ ማን ሙሉ ጎጃምን ነው አምንቱ ተጣልታችኋል። አስታርቃችሁ ከሙሉ ጎጃም ጋር ሳማታት እሷ አርናንን እኮ ለጥፋ ተናግራብኝ ያለው አንቺ ታወሪያለሽ። ሙሉ ጎጃም ተያት አልወድሽም ብዬ በአደባባይ ማሪ ኮሜንት አለ ከፈለግሽ ድንገት አይ ነው ያስታርቃችኋል አንቺሪ እንጂ ሾካካ በዚህ ልክ ነው ደወሬ ጠፋው። ኮሜንቱ አለ ከፈለግሽ እኮ ከፈለግሽ ብዬ ነው አለች። ስሚ መች ነው ሰርግሽ? ይልቁን ሰርግሽን ተናገሪ። መች ነው? አጠጌ እመጣለሁ ብለሽኛል። ለጌም ያልመጣሽው ችግር የለም። ጌሙ አፎካካሪ ስላልሆነ የለውም ነበር። አንቺ ጌሙ ግን ሪካርድ አፎካካሪ አይደለም። ሀራም ታይ እንጂ ጌም ደግሞ ነበር። ሪካርድ ላይ እኮ ነው ያዩት። አንቺ አይ ያልጠራችሁ እኮ አፎካካሪ አይደለም። ቤታ ያሳዝናል። ሳፖርት ለማድረግ ነው። አዎ አበረታችን መታወቅ እንፈልጋለን። መታየት ሰዎች ፎሎ እንዲያደርጉኝ ከዚህ በኋላ ከሚስቴ ጋር መምጣት ፈልጋለሁ ሶሻል ሚዲያ ላይ ሲለኝ ኢትስ ኦኬ ብዬ ጌም ያስኩለትኝ። ጎበስ
እንጂ ይሄ እንትን አይደለም። ሀቢባም ራሱ መታልኝ ነበረ። እናት ሄለን እየኔ እናት ወርቅ ፈለገ ከዛ ይማ ሄለን ምን እንዳሏት ታውቂያለሽ? እነሱ እንትን ስለሆኑ ምንድነው ስለሆኑ በላባት ጥራ እንትን ምንድነው ይባላል? ሄለንማ መታበሰጥሽ እኮ አይደንቅም። ሰፖርት እኮ ታደርገታለሽ አይደለም እንዲህ አሏት። ኮመንት ላይ አንቺ ዘረኛ ምናምን አሏት። እናቴ ትሙት አይደለችም። ለምን እኔ ቆይ ቤታዮ እኔ ዛሬ ይታወቃል። እኔ ዛሬ ሲሆን ሴትዮ እኔ ዛሬ ይታወቃል። ምንድነው ግን የሚታዘረሽ? እኔ አላውቅም። እስከዛ እግዚአብሔር እኔ ተናግሬ ባላውቅም ቢያቆም የለም እኔ ራሱ ማቋ አይመስለኝም። በትክክል እንዴ ፈለገ ቤታን ፈልጓል። ቆይ የሚጠባለን ፈለገ ገብቷል። አዎ እሰማለሁ ያዩስ ሰላም ፈለገዬ እንዴት ነህ? እንዴት ናችሁ? አለሽ ይሰማለኝ ይሰማል። እንዴት ነው ውዴ ልበል እንጂ ወንድም አለ ይለመዳፍ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ድምጼ ትንሽ ትክክል አይደለም። እግዚአብሔር ይመስገን። ደግሞ ፈለገ ሁላችሁንም ስላዩአችሁ በጣም ደስ ብሎኛል። እንኳን አደረሳችሁ። ቤታዬ አንድ ነገር እንድትተባበሩኝ ብዬ ነው የገባሁት። ምናልባት አሁን አካውንቴ ላይ አንድ አዲስ የፖስትኩት ቪዲዮ አለ እና ይቻላል አይደል? የሆነች ትንሽ መልዕክት በተናገር ይቻላል። እሺ። ከብዙ የቤተ ክርስቲያን ኢቨንቶች ጀርባ ያለ እጅግ በጣም የምንወደው ወንድማችን የዲጄ ሮሃብና ዲኮር ባለቤት ለእኔ የ1 ሚሊዮን ብር ቻሌንጅ ሰጥቶኛል። አካውንቱን 700,000 ፎሎወር እንዲደርስ ማድረግ የምንችል ከሆነ በአንድ ወር ውስጥ ከዛሬ ጥር 5 እስከ የካቲት 5 ድረስ በአንድ ወር ውስጥ አካውንቱ 700,000 ፎሎወር የሚገባ ከሆነ ለእኔ የ1 ሚሊዮን ብር ቻሌንጅ ገብቶልኛል። በደንብ ያላወራሁት ድምፄ በጣም ስለታመምኩኝ ነው እና ሁላችሁም እንደው ቻሌንጁን እንድትቀላቀሉልኝ በሉል እግዚአብሔር ስም ጠይቃለሁ። እወዳችኋለሁ። ቤታዬ እንዳትረሺ፣ አንቺ ግዴታሽ ነው። ምንም ችግር የለም። እንትንን ሪፖስት እንድናረግልን ነው ወይንስ አካውንቱን የዲጄ ሮሃብና ዲኮርን አካውንት ሰዎች ፎሎ እንዲያደርጉ ሜንሽን እንድታደርጉልኝ ብቻ ነው። ኦኬ እሺ፣ ችግር የለውም። እኔ ላይቭ ላይ ምናምን ስገባ ሼር አድርግልህና ተናግራችኋለህ። እሺ ቤታዬ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደህና ሁኑልኝ።